በዚህች ሰዓት ዓለማችን በታሪክ ታይቶ በማይታወቅ የቴክኖሎጂ ሽግግርና የፖለቲካ ውጥረት ውስጥ ትገኛለች። ብዙዎች የመጨረሻው ዘመን ደርሶ ይሆን ብለው ይጠይቃሉ። በዮሐንስ ራእይ ላይ የተጻፈውና ዓለምን ሁሉ የሚያስጨንቀው የአውሬው ምልክት ወይም 666 በእርግጥስ ምንድን ነው? ሳናውቀው ልንቀበለው እንችላለን ወይንስ በግልጽ የሚታይ ምርጫ ነው? በክብረ ነገሥት ላይ እንደተጠቀሰው ኢትዮጵያ ሀገራችን እስከ ጌታ ምጽአት ድረስ በሃይማኖት ጸንታ የምትኖር ሀገር እንደመሆኗ የነፍሳችን ዕጣ ፈንታ የሚወስነውን እና እያንዳንዱ ክርስቲያን ሊያውቀው የሚገባውን 7 ታላላቅ እውነታዎች ከመጽሐፍ ቅዱስ ምስክርነት ጋር በዝርዝር እንመለከታለን። ይህን ቪዲዮ እስከ መጨረሻው መመልከቶ ነገ ለሚመጣው ፈተና ራሳችሁን እንዲያዘጋጁ ይረዳዋታል። እውነትን ለሚፈልጉ ሁሉ ይደርስ ዘንድ ቪዲዮውን ላይክ በማድረግ እንዲጀምሩት በአምላካዊ ፍቅርም እንጋብዛለን። እውነታ 1 የሁለቱ አውሬዎች መነሳት። የእግዚአብሔር ቤተሰቦች መጽሐፍ ቅዱስ በዮሐንስ ራእይ ምዕራፍ 13 ላይ ስለ መጨረሻው ዘመን አስገራሚ ትንቢቶችን ያስቀምጣል። በዚያ ዘመን ዓለምን የሚገዙ 2 ታላላቅ ግለሰቦች እንደሚነሱ ይነግረናል። የመጀመሪያው ከባህር የወጣው አውሬ ሲሆን እርሱም ክርስቶስ ተቃዋሚ አንቲክራይስት ተብሎ ይጠራል። ሁለተኛው ደግሞ ከምድር የወጣው አውሬ ወይም ሐሰተኛው ነቢይ ነው። ጌታችን ኢየሱስ ክርስቶስ ለሁለተኛ ጊዜ ከመመለሱ በፊት ይህ ሐሰተኛ ነቢይ የሰው ልጆችን ሁሉ የአውሬውን ምልክት እንዲቀበሉ ያስገድዳል። ይህ ጉዳይ በብዙዎች ዘንድ ግራ መጋባትንና ፍርሃትን ፈጥሯል። ነገር ግን እውነትን ማወቅ ከፍርሃት ነፃ ያወጣል። እንግዲህ ንቁ እንድንሆንና እንዳንጣለል ስለ ምልክቱ ማወቅ ያለብን አንደኛውን እውነት ነሆ። እውነታ 2 የአውሬው ምልክት ወይም ድምር ውጤቱ 666 ነው። ብዙ ጊዜ በፊልሞችና በተለያዩ ምስሎች ላይ ሰዎች ግንባራቸው ላይ 666 የሚል ቁጥር ተጽፎባቸው ሲሳል እናያለን። መጽሐፍ ቅዱስ ራእይ 13 ቁጥር 18 ላይ እንዲህ ይላል፣ ጥበብ በዚህ ያለ አእምሮ ያለው የአውሬውን ቁጥር ይቁጠረው፣ ቁጥሩ የሰው ቁጥር ነውና ቁጥሩም 666 ነው። እዚህ ጋር ልብ እናደርግ። መጽሐፍ ቅዱስ ቁጥሩን ይቁጠረው ወይም አስሉት ነው የሚለው። ይህ ማለት ምልክቱ በአይን የሚታይ 3 ስድስቶች ብቻ ሳይሆኑ የዚያ ምልክት ወይም የስሙ ድምር ውጤትና 666ን የሚወክሉ ምሳሌያዊ ሁኔታዎችንም በማጠቃለል ነው። 6 ቁጥር በመጽሐፍ ቅዱስ የሰው ቁጥር ነው። ሰው በስድስተኛው ቀን ተፈጥሯል። 7 ደግሞ የእግዚአብሔርና የፍጽምና ቁጥር ነው። እግዚአብሔር በሰባተኛው ቀን አርፏል። 666 ማለት የሰው ልጅ እግዚአብሔር አያስፈልገኝም ብሎ ራሱን ከፍ የሚያደርግበት እንደወደቀው መልአክ ወደ ዕረፍት ያልገባ ጎዶሎ ማንነት ነው። የሰው ልጅ የሥላሴን ቦታ ለመተካት የሚሞክርበት የክህደት ምልክትም ነው። ታዲያ ይህ ምልክት ምን ሊሆን ይችላል? ብዙዎች ባርኮድ ነው ይላሉ። ሌሎች ደግሞ በአለው አሁን በኤአይ ቴክኖሎጂ እድገት ወደ ሰውነት የሚገባ ቺፕ ወይም ማይክሮቺፕ ሊሆን ይችላል ብለው ይገምታሉ። ምልክቱ ምንም ይሁን ዋናው ነጥብ ግን የአውሬውን ማንነትና ስልጣን የሚወክል መሆኑ ነው። ምልክቱን መቀበል ይቅር የማያብል ኃጢአት ነው። ይህ እጅግ አስፈሪው ክፍል ነው። ብዙዎች ምልክቱን ተቀብዬ በኋላ ንስሐ እገባለሁ ብለው ያሽቡ ይሆናል። ነገር ግን መጽሐፍ ቅዱስ ይህ የማይቻል መሆኑን በግልጽ ያስጠነቅቃል። በራእይ 14 ቁጥር 9 ላይ እንዲህ ይጽፏል፣ ማንም ለአውሬውና ለምስሉ የሚሰግድ በግንባሩም ወይም በእጁ ምልክቱን የሚቀበል ቢኖር እርሱም ደግሞ በቁጣው ጽዋ ሳይቀላቀል ከቀረበው ከእግዚአብሔር ቁጣ ወይን ጠጅ ይጠጣል። በቅዱሳን መላእክትና በበጉ ፊት በእሳትና በዲን ይሰቃያሉ። ይህ ኃጢአት ለምን ይቅር አይባልም? ምክንያቱም ምልክቱን መቀበል ማለት በፍቃደኝነት እግዚአብሔርን መካድና ለአጋንንታዊው ሥርዓት ትዕመነነትን መግለጽ ነው። ምልክቱን የተቀበሉ ሰዎች ሁለተኛውንና ዘላለማዊን ሞት ይሞታሉ። አንዳንድ ሰዎች ምልክቱን የተቀበልንበትን እጃችንን ብንቆርጠው ይቅርታ ያገኛልን ብለው ይጠይቃሉ። መልሱ አይቻልም የሚል ነው። ምክንያቱም ጉዳዩ የቆዳ ላይ ምልክት ብቻ ሳይሆን የነፍስና የፍቃድ መሸጥ ጭምር በመሆኑ ነው። እውነታ 3 ምልክቱ በግዴታና በጭቆና የሚሰጥ ነው። በዚያ ዘመን ምልክቱን አለመቀበል ትልቅ መስዋዕትነት ይጠይቃል። ራእይ 13 ቁጥር 15 እንደሚያስተምረን ሐሰተኛው ነቢይ ለአውሬው ምስል ሕይወት ይዘራ ስልጣን ይሰጠዋል። ለአውሬው ምስል የማይሰግዱ ሁሉ እንዲገደሉ ያዛል። በተጨማሪም በኢኮኖሚ ሰዎችን ያነከትቃሉ። ታናሾችና ታላላቆችም፣ ባለጠጎችና ድሆችም፣ ጌታዎችና ባሪያዎችም ሁሉ በቀኛቸው ወይም በግንባራቸው ምልክትን እንዲቀበሉ ያደርጋል። አስቡት፣ ምግብ ለመግዛት፣ ውሃ ለማግኘት፣ ልጆቻችሁን ለማሳደግ ግድ ምልክቱ ያስፈልጋችኋል። ያ ዘመን የእምነት ጽናት የሚፈተንበት ትልቅ ሰዓት ነው። ወይ ለሥጋዊ ረሃብ ተሸልፎ ምልክቱን መቀበል፣ ወይ ለዘላለም ሕይወት ሲሉ በረሃብና በስቃይ መጽናት። እውነታ 4 ምልክቱን አለመቀበል ወደ ሰማዕትነት ይመራል። ለእውነተኛ ክርስቲያኖች የዚያ ዘመን መጨረሻ ሰማዕትነት ነው። ዮሐንስ በራእዩ ምዕራፍ 20 ቁጥር 4 ላይ እንዲህ ይላል፣ ስለ ኢየሱስ ምስክርና ስለ እግዚአብሔር ቃል ራሶቻቸው የተቆረጡባቸውን ሰዎች ነፍሳት አየሁ። እነርሱም ለአውሬውና ለምስሉ አልሰገዱም፣ ምልክቱንም በግንባራቸው በእጃቸውም አልተቀበሉም። አዎ፣ በዚያ ዘመን ምልክቱን የማይቀበሉ በሰይፍ ይሰየፋሉ። አውሬው የሚያቀርበው አማራጭ ግልጽ ነው። ለእኔ ስገድና በምድር ላይ በሰላም ኑር።
ወይ ለእግዚአብሔር ትመንና ጠፋሃለሁ ይላል። ነገር ግን ክርስቲያን ሞትን አይፈራም። ምክንያቱም ሞት ወደ ክርስቶስ መሄጃ ድልድይ መሆኑን ያውቃል። ለጥቂት ጊዜ በምድር ላይ ተመችቶ መኖርና ለዘላለም በገሃነም መሰቃየት፣ ወይንስ ለጥቂት ጊዜ መከራን ተቀብሎ ከጌታ ጋር ለዘላለም መንገስ? ምርጫው ዛሬውኑ ሊታሰብበት የሚገባ ነው። እውነታ 5 ምልክቱ ላስፈራን አይገባም። ይህ ሁሉ መከራ ቢሰማም እግዚአብሔር ለልጆቹ ታላቅ ተስፋ አለው። ራእይ 21 ቁጥር 3 ላይ ያለውን ተስፋ እናስታውስ። እግዚአብሔርም ራሱ ከእነርሱ ጋር ሆኖ አምላካቸው ይሆናል፣ እንባዎችን ሁሉ ከዓይናቸው ያብሳል። ሞትም ከእንግዲህ ወዲህ አይሆንም፣ ሐዘንም ቢሆን ወይም ጩኸት ቢሆን ከእንግዲህ ወዲህ አይሆንም ይላል። እኛ አመናዮች ሰማያዊ ዜግነት ያለን ሰዎች ነን። ቤታችን ምድር ብቻ አይደለችም። ይህ ዓለም ጊዜያዊና ፈተና የማይጠፋበት ቦታ ነው። ሞት እንኳን ቢመጣ ጌታችን ኢየሱስ ክርስቶስ ሞትን ድል አድርጎ ተነስቷል። እኛም በእርሱ የምናምን ሞት ከበኋላ ሕይወት ያለን እናምናለን። ስለዚህ አውሬው ሥጋችንን ሊገድል ይችላል እንጂ ነፍሳችንን ሊመካት አይችልም። ሰማዕትነታችን ሌሎች እንዲዳኑ መካንን ሊሆን ይችላል። እውነታ 6 ምልክቱን ለተቀበሉ ሰዎች መከራቸው እጥፍ ይሆናል። ብዙዎች ምልክቱን ተቀብዬ ካልተገደልኩና ምግብ ካገኘሁ ይሻለኛል ብለው ያስቡ ይሆናል። ነገር ግን ምልክቱን መቀበል ሰላምን አይበጣም። ራእይ 16 ቁጥር 2 ላይ እንደተጠቀሰው የመጀመሪያው የእግዚአብሔር ቁጣ ጽዋ በምድር ላይ ሲፈስ ክፉና የሚያሰቃይ ቁስል አውሬው ምልክት ባላቸው ሰዎችና ለምስሉ በሚሰግዱ ሰዎች ላይ ሆነባቸው። ምልክቱን የተቀበሉ ሰዎች በአሰቃይ ቁስል ይሰቃያሉ። በተጨማሪም ውቅያኖሶች ወደ ደም ይተወላሉ። ፀሐይ ሰዎችን በሙቀት ታቃጥላለች። ዓለም በጨለማ ትዋጣለች። አውሬው ሰላምን ሊሰጣቸው አይችልም። የእግዚአብሔር ቁጣ ምልክቱን በወሰዱት ላይ በኃይል ይገለጣል። ስለዚህ ምልክቱን መቀበል ከጊዜያዊ ረሃብ አያድንም፣ ይልቁንም ወደ ባሰ ስቃይ ይከታል። እውነታ 7 ምልክቱ በግልጽ የሚታወቅና ምርጫ ያለው ነው። ዛሬ ብዙዎች የኮቪድ ክትባት ምልክቱ ነው ወይም ባርኮድ ምልክቱ ነው እያሉ ግራ ይጋባሉ። ነገር ግን አንድ ትልቅ መለኪያ አለ። የአውሬው ምልክት አምልኮን የሚጠይቅ ነው። ማንም ሰው ሳያውቀው ወይም በስህተት የሚቀበለው ምልክት አይደለም። መጽሐፍ ቅዱስ እንደሚለው መልአኩ በታላቅ ድምፅ ያስጠነቅቃል። ምርጫው በግልጽ ይቀመጣል። ለአውሬው ትሰግዳለህ ወይስ ለፈጣሪህ የሚል ምርጫ ይቀርባል። ምልክቱን ካልወሰድክ እንደምትገደል ታውቃለህ። ስለዚህ በስህተት ወስደዋለሁ ብሎ መስጋት ያን ያህል ውሃ አያነሳም። ነገር ግን በዚያ ሰዓት ምልክቱን ላለመቀበል በመጭከን መንፈሳዊ ጥንካሬ ይኖራችሁ። አሁን ያለንበት የቴክኖሎጂ ዘመን እንደ ፊት መለያ፣ ዲጂታል ክፍያና ቺፕሶች ምልክቱ በቀላሉ ይተገበር መንገድ እያመቻቸ ነው የሚለውን አይካድም። ይህ ደግሞ እኛ ክርስቲያኖች ይበልጥ እንድንነቃና ከጌታችን ጋር ያለንን ግንኙነት እንድናጠናክር ሊያደርገን ይገባል። የተወደዳችሁ የእግዚአብሔር ልጆች፣ የአውሬው ምልክት ሰይጣን የሰው ልጆችን ራሱ የማድረግ የሚጠቀምበት የሐሰት ማህተም ነው። እኛ ግን በመንፈስ ቅዱስ የተታተምን የእግዚአብሔር ልጆች ነን። ትኩረታችን በአውሬው ምልክት ላይ ሳይሆን በክርስቶስ ማህተም ላይ ይሁን። ምድር ብትለፍስም ሰማይ ቢጠቀለልም የእግዚአብሔር ቃል ግን አይለወጥም። ጌታችን ኢየሱስ ክርስቶስ እስከ ሞት ድረስ የታመንክ ሁንና የሕይወትን አክሊል እሰጥሃለሁ ብሎናል። ፍርሃትን አስወግዱ፣ በፍቅርና በእምነት ጸኑ። ዓለምን ድል የነሳ ጌታ ከእናንተ ጋር ነው። ይህ መልእክት ሌሎችም እንዲደርስ ቪዲዮውን ሼር በማድረግ የክርስቶስ እምነት ምስክር ይሁኑ። አስተያየታችሁንም ከታች አስፍሩልን። እግዚአብሔር ኢትዮጵያንና ሕዝቦቿን ይጠብቅ። አሜን። ምስጋና ይሁን አንድ አምላክ ለሚሆነው ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙም አሜን።